ሊታያችሁ ከሚችለው ምልክት ይመደባል። ሲህር በጣም አደገኛ ነገር ነው። አላህ ይጠብቀን። ለዚህ ነው እነዚህ ሲህር ሰሪዎችና ጠንቋዮች ፍርዳቸው ተውበት ወይም ንስሐ ሳይሆን ግድያ የሚፈረድባቸው። ሌላው ሲህር የተደረገበት ሰው ምልክት እጅግ የተጋነነ ስንፍና ነው። አንዳንድ ሰዎች ነገሮችን ለማከናወን ስራ ለመስራት ሰነፍ ይሆናሉ ወይ ራሳቸውን ያገላሉ። ሰው አለመቅረብ፣ ብቸኝነትን ዋነኛ አማራጭ አድርጎ መውሰድ፣ እንዲሁም ዘውታሪ የሆነ ራስ ምታትና ከፍተኛ ህመም። በነገራችን ላይ ሩቂያ ማድረግ አሁን ስላቆምኩ ሩቂያ እንዳደርግላችሁ እንዳትጠይቁኝ። ሳምንት እስከ ሳምንቱ ሙሉ ለ24 ሰዓት ጊዜን በሙሉ እየሰጠው ነበር የሰራሁት። አሁን ግን ትቼዋለሁ። ሩቂያ በመናረግበት ጊዜ የምንጠቀመው አንድ ጊዜ ወደዚህ ትመጣለህ፣ አይዞ። So like okay, he's hurt in so you hold, let's say, the forehead. Some people they choose not to just እሺ እዚህ ጋር ግንባሩን እንዲህ ልትይዘው ትችላለህ፣ ምንም ሳትይዘኝ ቅራልኝ የሚሉ አሉ። ነገር ግን እኛ ሩቂያ አድራጊዎች ለዚህ ታማሚ እንደ ዶክተር ስለሆነን የሚጠቅመውን ነው የምናረግለት። ሴትም ብትሆን መንካት የሌለብንን ቦታ ሳንነካ በእጃችን በመያዝ ነው ልንቀራላት ምንችለው። ሴቶች ብዙ ጊዜ ስንቀራባቸው ህመም የሚሰማቸው ጀርባቸውን ነው። ስለዚህ ጀርባቸውን ይዘን እንቀራላቸዋለን ወይም እንዲህ ግንባራቸውን ይዘን በቅርበት እንቀራላቸዋለን። የምንቀራቸውን አያዎች ወደ ኋላ ገልጽላቸዋለሁ። ከዚያ በኋላ ያ ሰው ከፍተኛ የሆነ ህመም ስሜት በተለያዩ የሰውነት ክፍሎቹ ይሰማዋል። ማጅራቴን ሊል ይችላል። ያኔ ማጅራቱን በመያዝ እንቀራበታለን። ያ ህመም ወደ እግሩ ዝቅ ብሎ ይሰማዋል። አሁንም እግሬን ይላል። ወደ እግሩ ሄደን እግሩን በመያዝ እንቀራለን። ሱብሃንአላህ ይዞራል። ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም ሸይጣን በበኒ አደም ላይ በደም ዝውውር ልክ ይዞራል ያሉት። በከፍተኛ ፍጥነት እዚህ የነበረው ወደዚህ ከዚያ ወደ ሌላ ይሄዳል። Here you hold and then you read and it moves here and then you move here and then you move there. Ajib, this word ajib. Jazakallah khair. በጣም ነው የሚደንቃችሁ። ሌላው ድንገት ሽባ ወይም ፓራላይዝ መሆን ከሲህር ምልክት ይመደባል። ሰውየው ወደ ሐኪም ሊወሰድ ይችላል። ሐኪም ጠቅላላ ምርመራ አድርጎ ውጤቱን ለመረዳት ይቸገራል። ስለዚህ ይህ አይነቱ ችግርም ከሲህር ይመደባል። በነገራችን ላይ በዚህ ዙሪያ እጅግ በርካታ የሆኑ ገጠመኞች አሉኝ። ሁሉንም ማውራት ባይኖርብኝም አንዱን ገጠመኝ ልንገራችሁ። አንድ የታወቀ ሲህር ሰሪ በጣም የሚታወቅበት አንድ መንደር ውስጥ ተከብሮ ነው የሚኖረው። በዚህ አካባቢ የሚኖር ነዋሪው አብዛኛው ማግባት ከፈለገ ወይም ካሰበ እዚህ ሰው ጋር በመሄድ ከፍሎ የሚሰጠውን ተዕዊዝ መውሰድ አለበት። በዚህ አካባቢ አንድ ወጣት ኢማም ወይም መስጊድ አሰጋጅ ነበር። ይህ ኢማም የዚህ ሰውዬ አንደኛ ደረጃ ተቃዋሚ ነው። ሁሌም ውሸታም፣ ሌባ፣ ድግምተኛ ነው እያለ ይተቸው ነበር። ስለዚህ ሰውየውም ይሄ ኢማም ፈጽሞ ሊያገባ አይችልም እያለ ለሰዎች ያወራ ነበር። በሲህሩ በመተማመን ታያላችሁ ስንፈተ ወሲብ ያለበት ስለሚሆን ትዳሩ ይፈርሳል እያለ ያወራ ነበር። ይሄ ኢማም የሚያገባበት ቀን ሲቃረብ አንድ እኔ በግል ማቃቸውን እና ይህን ታሪክ የነገሩኝን ሼህ እንዲህ ሲል አማከራቸው። ይህ ድግምተኛ ሰውዬ እንዲህ እያለ ይዛተብኝ ነው። ምን ዱዓዎችን ባረግ ከዚህ ሰውዬ ሲህር መዳን እችላለሁ አላቸው። ሼሁም መጀመሪያ ሰውየው ባንተ ላይ ምንም አይነት ጉዳት ማድረስ እንደማይችልና አንዳችም ጉዳት የማድረስ ኃይል እንደሌለው አንተ በፈጣሪህ እንደምትተማመን በሰዎች ፊት ይህን እንድትነግረው ፈልጋለሁ። ከዚያ ተመልሰህ ወደ እኔናና ምን ዱዓ ማድረግ እንዳለብህ እነግርሃለሁ ብሎ ላኩት። ከዚያ እሱ ሄዶ ያለውን አላየሁም። ነገር ግን የሼኹ ምክር ምን ነበር? የረሱል ሰለላሁ ዐለይሂ ወሰለም ሱናን ተግብር። ራስህን በረሱል ሰለላሁ ዐለይሂ ወሰለም ዝክር ከሚስት ጋር ስትገናኝ የምታረገው የረሱል ሰለላሁ ዐለይሂ ወሰለም ሱናና ዱዓ በመጠቀም 2 ረካዓ ከሷ ጋር በመስገድ እነዚህን ተግብር። ከሁሉም በላይ ሙሉ እምነትህን በአላህ ሱብሓነሁ ወተዓላ ላይ ጣለው አሉት። ይህን ሁሉ ተግብሮ የጋብቻውን ቀን በሰላም አለፈ። በማግስቱ እጅግ ደስተኛ ነበር። ምንም የተፈጠረ ችግር አልነበረም። እጅግ አስደሳች የሆነ ምሽት ነበር ከሚስቱ ጋር ያሳለፈው። ሲህር ሰሪው ሰውዬ ተረታ። የሚያምኑበት የአካባቢው ሰዎች ይሄ ሰውዬ ውሸታምና ሌባ መሆኑን አመኑ፣ መሰከሩ። ይህ ሰውዬ በዚህ ስራው በሺዎች የሚቆጠሩ ዶላሮችን ይሰበስብ ነበር። የማይረቡ ጽሁፎችን ይሄን ትራስ ውስጥ አርጊው፣ ይሄን ከራስጌ፣ ይሄን ከፊት፣ ይሄን አልጋ ስር እያለ ማለት ነው። እኛም ሩቂያ ስናረግ የዚህ አይነት ወረቀቶችን ማቃጠል ስለሚኖርብን እናያዋለን። በጣም አስቸጋሪ ነው።
ሌላው የትዳር ጥያቄዎችን ውድቅ ማድረግ ይህም ከሲህር ምልክቶች ይመደባል። ልጅቷ ማግባት ትፈልጋለች፣ ነገር ግን ሊያገባት የሚፈልግ ባል ሲመጣ ውድቅ ታደርገዋለች። የመጣው ሰው የምትፈልገው አይነትና ምርጫዋ ሆኖ ሳለ ምላሿ እምቢ ነው የሚሆነው። ምክንያቱም እሷም አታውቀውም፣ ልብ ያልወደደውም የመሳሰሉ መልሶች ልትሰጥ ትችላለች። ወይ ደግሞ እሷ እምቢ ሳትልም ባልታወቀ ምክንያት ሊከሽፍ ይችላል። ወይም ባል ሊጠይቃት መጥቶ በራሱ ጊዜ ተመልሶ ሊወጣ ይችላል። ይህ ሲህር የተደረገባት ሴት ሊገጥማት የሚችለው አጋጣሚ ነው። የትዳር ጥያቄዎች በተለያዩ ምክንያቶች መክሸፍ ማለት ነው። በአካባቢያችሁ የዚህ አይነት ገጥሟችሁ ያውቅም? አንድ ሰው በተደጋጋሚ ትዳር ይሞክራል፣ አይሳካለትም። ብዙ እንዲህ አይነት ሰዎች አሉ። ያ ማለት አንተ ልታገባት የምትፈልጋትን ሴት እንዳታገባት ሲህር ተደርጎብሃል ማለት ነው። የዚህ አይነት ገጠመኞች ብዙ አውቃለሁ። ሌላው የሲህር አይነት አለመውለድ ነው። ይህ ማለት ሁሉም የማይወልዱ ጥንዶች ሲህር ተደርጎባቸዋል ማለት ሳይሆን ለምሳሌ ዶክተር ጋር ሄደው ምርመራ አድርገው ሁለቱም መውለድ ትችላላችሁ ተብሎ ተረጋግጦላቸው ግን መውለድ ያልቻሉ አሉ። እነዚህ ምናልባት ሲህር ተደርጎባቸው ሊሆን ይችላል። ከዚህ በመቀጠል ከነዚህ ችግሮች መዳኛ ወይም መጠበቂያዎችን እናያለን። በመጀመሪያ ደረጃ የሸይጣን ምርጫ የሆኑና እሱን የሚስቡ ነገሮችን በሙሉ ከቤታችን ማስወገድና አላህ Subhanahu Wa Ta'ala በብቸኝነት በማምለክ ከእንደዚህ አይነት ሲህሮች መዳን ከፈለጋችሁ እነዚህን የመጀመሪያ ተግባራችሁ ታረጋላችሁ። እነዚህ ምልክቶች ታያላችሁ። ማንበብ ይቻላል አይቻልም አይደል? እነዚህ ሳሂሮች ወይም ጠንቋዮች የሚጽፏቸው ድግምቶች ናቸው። እዚህ ጋር የምታዩት ባ ሲን ሚም ቢስሚላሂር ረህማኒር ረሂም ተገልብጦ ተጽፎ ነው። ደጋሚዎቹ ይሄ አያተል ኩርሲ ነው እያሉ ይሰጣሉ። ለምሳሌ አንዲት ሴት ከድግምተኞች ይህ ጽሁፍ አያተል ኩርሲ ነው ተብሎ በስጦታነት ተሰጥቷታል። እርግጥ እሷ አላወቀችውም እንጂ የተሰጣት ጽሁፍ ተገልብጦ ሲነበብ ቢስሚላሂር ረህማኒር ረሂም እና ሱረቱል ፋቲሃ ነው። ይህ ድግምተኛ ለምን ይህን አይነት ወንጀል እንደሰራ ወደ በኋላ ነግራቸዋለሁ። አንዳንድ ሰዎች ይህን ደሚያጢ ብለው ይጠሩታል። ደሚያጢ ምንድነው ታውቃላችሁ? ደሚያጢ የጂኖች ቋንቋ ማለት ነው። ይሄ የምናየው ጽሁፍም ደሚያጢ የጂኖች ቋንቋ ይሆናል። እዚህ ጋር ተመልከቱ፣ ቢስሚላሂር ረህማኒር ረሂም ተጽፏል። ነገር ግን ብዙ ምልክቶች ነጥቦች ተጨምረውበታል። ምንድነው አናውቀውም። ብዙ ጊዜ እነዚህ የጂን ቋንቋ የሆኑ ጽሁፎች የሚጠቀሙት ቁርአንን በመጨመር ነው። አንዳንድ ሰው ባለማወቅ ይህን ጽሁፍ የያዘ ነገር ቢያንጠለጥልና ለምን ይህን አረክ ብላችሁ ብትጠይቁት ጽሁፉ ቁርአን እኮ ነው ሊላችሁ ይችላል። ወይም ደግሞ አላህ የሚል አሊያም አያተል ኩርሲ ጽሁፍ ያለበት በቀለበት መልክ ሊጠቀሙም ወይም ሊሰጡ ይችላሉ። ሌላኛው ደግሞ በቆዳ የሚሰራና በአንገት ላይ የሚንጠለጠል ሆኖ በቆዳው ውስጥ የሚገኙ ጽሁፍ ፈጽሞ ሊገባቸው የማይችል የሸይጣን ቋንቋ ነው። ሰው እንዴት የሸይጣን ቋንቋ አንጠልጥሎ ይሄዳል? ኢብኑ መስዑድ፣ ኢብኑ አባስ፣ ሁዘይፋ፣ አኽባብ ኢብኑ ዑመር፣ ኢብራሂም አልቀመር እነዚህ በሙሉ የኢልም አባቶች ሰሃቦችና ከሰሃቦች በኋላ የነበሩት ታቢዒ በዚህ ጉዳይ ላይ ያላቸው ምልከታና የተናገሩት ምንድነው? እነዚህ ነገሮች በአጠቃላይ ከፊል ቁርአን ከፊል የጂኒ ቋንቋ ቢሆንም ሙሉ በሙሉ የቁርአን ጽሁፍ ቢሆንም ማንጠልጠል በቀለበት መልክ አርጎ በማንኛውም መልኩ መጠቀም ክልክል ነው ብለዋል። ወንድሞቼና እህቶቼ ቁርአኑንም ቢሆን በምን እንደሚጽፉት ታውቃላችሁ? አላህ ይጠብቀን። ጽሁፉን በደም ነው የሚጽፉት። ቁርአኑንም የሚጽፉት በሰው ልጅ ደም ነው። አንድ በዜና የተላለፈ የአንድ ልጅ ገጠመኝ ላካፍላችሁ። እናቱ ጠንቋይ ወይም ሳሂር ነበረች። እናም ትሞታለች። ልጁ ምን ይላል? ልንቀብራት ሄደን ነበር፣ ነገር ግን መሬቱ ሊቆፈርልን አልቻለም። ለም መቆፈር የሚችል መሬት ነው፣ ግን ስንቆፍረው ፈጽሞ መቆፈር የማይችል ድንጋይ ደረቅ ይሆንብናል። ቦታ እየቀያየር ለመቆፈር ብዙ ብንደክምም ምንም ለውጥ ሊመጣ አልቻለም። በመጨረሻም ሳንቆፍር መሬት ላይ አስቀምጠን በአፈር ሸፍነን መሄድ እንደጀመርን ይላል። እናቴ ተውናት ቦታ ላይ አስክሬኗ በከፍተኛ እሳት ተቃጠለ። ይህ ልጅ ይህን ሲናገር በቴሌቪዥን ብታዩት ግማሽ ፊቱ በእሳት ተቃጥሏል። ያንን ጠባሳውን ለጋዜጠኛው ያሳየው ይሄ ጠባሳ ወደ እናቴ አስክሬን ሲቃጠል ዞሬ በማየቴ ነው፣ መዞር አልነበረብኝም ይለዋል። ያላህ ስራ። ከዚያም ጋዜጠኛው ምን አለው? እናትህ ከጥንቆላ በተጨማሪ ምን የምትሰራው ስራ ነበር ሲለው ልጁም በቁርአን ላይ ትጽዳዳ ነበር ብሎ መለሰ። ምክንያቱም ጠንቋይ ሁሉ ከጂኒ ጋር እንደሚሰራና ኮንትራት ውል እንዳላቸው ገልጬላችኋለሁ። በዚህ ውል መሰረት ጂኒው በርካታ መጥፎና የከፋ ነገሮችን
ሽርክን ጨምሮ እንዲሰሩ ሊያዝ ይችላል። ከዚህ ቁርአን ላይ ከተጸዳዳችው ሴት የበለጠ ትእዛዝ በጂኖች የሚታዘዙ ጠንቋዮች ብዙ አሉ። ብዙ ቁርአን ላይ ተጸዳዱ ከሚለው ትእዛዝ እጅግ በጣም የከፋ ብዙ ትእዛዞችን አይቻለሁ ሰምቻለሁ። ሲህር ወይም ድግምት በረሱል ሰለላሁ ዐለይሂ ወሰለም ተሰርቶ ነበር። ቡኻሪ ላይ በአይሻ የተዘገበ ሐዲስ ዑበይዱል አሰም የተባለ ይሁዲ ነበር ሲህሩን የሰራባቸው። ከዚህ በፊት የሲህር ምልክቶችን ስጠቅስ ከምልክቶች አንዱ ምስል ወይም መናብ ማየት፣ ሌላው የማይታየው እይታ ማየት ነው ብዬ ነበር። ረሱል ሰለላሁ ዐለይሂ ወሰለም ይህ አይነቱ ስሜት ነበር የሚሰማቸው። የአላህ መልእክተኛ ናቸው፣ ግን እሳቸው ሲህር ተሰርቶባቸው ነበር። ሱብሃንአላህ። ከዚያ ምን ሆነ? ፈትሐል ባሪ ቡኻሪ ላይ በዘገበው ሐዲስ የሲህሩ አይነት ማበጠሪያቸው ላይ ነበር የተሰራው። ከዚያ ሲህሩን ግድግዳቸው ላይ በማንጠልጠል ነበር በረሱል ሰለላሁ ዐለይሂ ወሰለም ላይ ሲህር ለመስራት ያቀዱት። ግን መላእክቶች በመምጣት ሲህሩ የት እንደሚገኝ በነገሯቸው መሰረት ከሰሃቦቻቸው አሊም በመላክ ሲህሩን ካስመጡ በኋላ ሊያከሽፉት ችሏል። ከዚያ በኋላ አልহামዱሊላህ ወደ ቀድሞ ጤናቸው ሊመለሱ ቻሉ። This is called waraq as-sidr. Do you know waraq as-sidr? ሌላው የሲህር መፍትሄ የሲድር ቅጠል ታውቃላችሁ? በአረብ ባዛር ወይም በህንድ ባዛር ልታገኙት ትችላላችሁ። እርጥቡ ቢገኝ ይመረጣል። ካልተገኘ ደረቁን ቅጠልም በማድቀቅ ወይንም በመፍጨት ሁሉንም ለመታጠቢያ በተዘጋጀው ውሃ ላይ በመጨመር የዚህን አይነት መድኃኒት ያጠብኩበትን አንድ ልጅ አስታውሳለሁ። ይህን ቅጠል አድቅቄ ፈጭቼ የሚታጠብበት ውሃ ላይ ጨምሬ ወደ በኋላ የምጠቅስላችሁን የቁርአን አያዎች ውሃው ላይ ቀርቼ ይህን ሰው ሳጥበው ወላሂ በአይኔ ያየሁት ነው መነግራችሁ፣ በበጋና በዚያ ከፍተኛ ሙቀት በኃይል ይንቀጠቀጥ ነበር። ይህ ቁርአን በሲህር ላይ ያለውን ኃይል ያሳያል። ውሃውን ወደ አፋችሁ አስጠግታችሁ ቀጣዮችን የቁርአን ምዕራፎች ታነባላችሁ። So you recite Ayatul Kursi. You recite قل يا أيها الكافرون. You recite الإخلاص. قل والله أحد. قل أعوذ برب الفلق. قل أعوذ برب الناس. ሱረቱል አዕራፍ ከ117 እስከ 122 ይህ አሁን የተጠቀስኩላችሁ የቁርአን አያዎች የሚጠቅሙት በሲህር ለተለያዩ ምሳሌ ባል ከሚስት በሲህር ሲለይ ወይም ሚስት ከባሏ እነዚህን ቁርአኖች መጠቀም ይቻላል። ለሌሎች ሲህሮች የሚቀሩትን የቁርአን አያዎች በኋላ ዘረዝርላችኋለሁ። ሱረቱል ዩኑስ 81 እስከ 82 ይህ በጣም በጂኖች ላይ ኃይል ያለው አንቀጽ ነው። እርግጥ እስካሁን የተጠቀስኩላችሁ የቁርአን ምዕራፎች ስለ ጂኒ የሚጠቅሱ ቢሆንም ይህ ግን በጣም የተለየ ነው። ይህም በመቀራላቸው ሰዎች ላይ ጩኸት ሰማ ነበር። ምንም አይነት ሲህር ብታመጡ በአላህ ይከሽፋል። አንዳንድ ሰው እኔ ጋር ወይም እናንተ ጋር በመምጣት ሼክ እባክህ ሩቅያ አርግልኝ ብሎ ሲጠይቅ እምነታቸውን ባንተ ወይም በኔ ይጥላሉ። ይሄ ወይ እኔ ወይ አንተ እኮ ከመቅራት በስተቀር ምንም መፍጠር የማንችል ምስኪን ፍጥሮች ነን። መድህኑ ወይንም ፈውሱ ካላህ ነው። ስለዚህ ጥሩ ሼህ ምን ያደርጋል? ታማሚውን መጀመሪያ ካላህ ጋር ያገናኘዋል። መዳን ፈውስ ካላህ ነው። አላህ Subhanahu Wa Ta'ala የሚወደውን ይፈትናል። ስለዚህ ታጋሽ መሆን አለብህ። አላህ ታጋሾችን ይወዳል። ይህ ፈተና ካላህ ነው። እንዲህ በማለት እምነታቸውና ግንኙነታቸው ካላህ ጋር እንዲሆን ያደርጋል። ከዚያ በኋላ ሩቅያውን ይጀምራል። በዚህ መሰረት ይህ የቁርአን ምዕራፍ ምን ይላል? قال موسى ما جئتم به السحر إن الله سيبطله. Musa says that whatever you have come forth with is nothing but sihr. ሚያኖረን ሚገለን አላሁ ተዓላ ነው። የሚያደን የሚፈውስ አላሁ ተዓላ ብቻ ነው። ይህንን ነው ከልባችን ማመን ያለብን፣ መዳን ፈውስ በአላህ መሆኑን። ሱረቱል ጣሃ 69 እስከ 70 وألق ما في يمينك تلقف ما صنعوا إنما صنعوا كيد ساحر ولا يفلح الساحر حيث أتى إنما صنعوا كيد ساحر. ይህ አንቀጽም ስለ ሲህር አድራጊ ወይም ድግምተኛ የሚነግረን የቁርአን አንቀጽ ነው። ድግምተኛ ከሳሪ ተሸናፊ ነው። ቅዱስ ቁርአን በተደረገባቸው ድግምት ምክንያት ልጅ መውለድ የማይችሉ ሰዎች የሚሰማቸው ስሜትና ምልክቱ ደረት አካባቢ የመጭነቅ ወይንም የመጥበብ ስሜት በተለይ ከአስር ወቅት በኋላ ምናልባት ስሜቱ እስከ ማታ ሊሰማ ይችላል። ሱብሃንአላህ። በየዕለቱ ሰውየው ምክንያቱም በማያውቀው የመጨናነቅ ህመም አብዛኛውን ጊዜ በተለይ ከአስር ወቅት በኋላ ይታመማል። ይህ አንዱ ምልክት ሊሆን ይችላል። ሌላው ተደጋጋሚ የሆነ የጀርባ ህመም ነው። ይህ ህመም ብዙ ጊዜ ሴት እህቶቻችን ላይ ነው የሚስተዋለው። ዝቅተኛው የጀርባችን ክፍል ተደጋጋሚ የሆነ ህመም ይሰማቸዋል። ሐኪም ጋር ይሄዳሉ፣ የተለያዩ ምርመራ ሊያደርጉ ይችላሉ።
ሌሎችም መፍትሄዎች ሊጠቀሙ ይችላሉ። ነገር ግን ውጤት ሳያገኙና ሳይድኑ የሚቀሩ ብዙዎች አሉ። ስለዚህ ተደጋጋሚ ዝቅ ብሎ የሚገኘው የጀርባችን ክፍል ህመም ከምልክቶቹ ይመደባል። የእንቅልፍ እጥረት፣ የሚያቃዥ ህልም፣ ድግምተኛንና የቁርአን ፈውስ ወይም ሩቅያ የሚያደርግን ሰው በምን መለየት እንችላለን የሚል ጥያቄ ሊነሳ ይችላል። እንዴት ድግምተኛውን ወይንም ቀጣፊውንና በቁርአንና በሐዲስ ፈውስ የሚያስገኘውን ሰው በምን መለየት ይቻላል? ሰውየው የአባትህ ስም ማን ነው የእናትህ ስም ብሎ ከጠየቀ ይህ ሰው ደጋሚውና ሐሰተኛው በተለምዶ ጠንቋይ ተብሎ የሚጠራው ነው። ለምን ስሜን ፈለገ? ለምን የአባቴ ስም አስፈለገው? ይህ ከጂን ጋር የተያያዘ በመሆኑ ነው። አንዳንድ ጊዜ የሌላን ሰው ልብስ አምጣ ሊልህ ይችላል። ከኔቴራውን ወይም ጫማውን የዛ ሰው ጠረን ያለበት ማንኛውም ነገር ሰውየው ላይ ሲህር መስራት ከፈለጉ ያዛሉ። ያልተለመዱ እንስሳትን አምጣ ብለው ሊያዙ ይችላሉ። ወላሂ ይሄ ሁሉ ይከሰታል። ብር ማግኘት እስከሆነ ዓላማቸው ይላሉ። ወላጅ አልባ የሆነ አይጥ አምጣ ብለው የሚያዙ አሉ። አላህ ያሳያችሁ። የቲም አይጥ ከየት ነው የምታገኙት? አንዳንዱ ደግሞ አይነ ስውር ጦጣ ይዘህና ብሎ ያዛል። እንዲህ ያለ አለ። እሺ ጦጣውን ማግኘት ይቻላል። አይነ ስውር ጦጣ ከየት ይመጣል ቢሉት እኔ ማግኘት እችላለሁ፣ ግን ወደ $2000 አስከፍልሃል፣ ትንሽ አስቸጋሪ ስለሆነ ይላል። ይህ ሰው የቲም አይጥ አይነ ስውር ጦጣ አለው። ብር ከተከፈለው ሌላ ምን ያዛል መሰላችሁ? ጥቁር አውራ ዶሮ። እሺ ይሄ ከየት ይመጣል? ህንድ፣ ፓኪስታን ነዋሪ የሆናችሁ እዛ አለ። እኔ ሀገር ግን ይሄ እንደሌለ እርግጠኛ ነኝ። ይህ ድግምተኛ ግን አለኝ ይላችኋል። ግን ሩቅ አገር ሄጄ ስለማመጣው ትንሽ ይወደድብሃል፣ $5000 ትከፍላለህ ይልሃል። ይህንና ይህን አይነቱን ጥያቄዎች የሚያቀርበው ድግምተኛና ቀጣፊ የሆነ ሰው ነው ማለት ነው። በጠቀስኩላችሁ ምሳሌዎችም ከምልክቶቻቸው ይመደባል። አንዳች ነገር እንዲሰዋላቸውና የተለያዩ ቦታ እንዲጣሉ ማዘዝ። ለምሳሌ ፍየል አምጥተህ እረድና ቆሻሻ ቦታ ጣለው። ይሄ አላህ ይጠብቀንና በአላህ ላይ ክህደት ነው። ወይ እረደውና ሽንት ቤት ጣለው ወይም ክተተው ሊልህም ይችላል። በቆሻሻ ቦታዎች ላይ መስዋዕት ይጠይቃሉ ማለት ነው። ሌላኛው የድግምተኛ ምልክት ደግሞ ቅድም እንደገለጽኩላችሁ አይነት የማይነበቡ ጽሁፎችን ወይም ደግሞ የቁርአን ቃላት ተገልብጠው ተጽፎ ያሉ ጽሁፎችን በመጻፍ ይታወቃሉ። ድግምተኞች ይህን ሁሉ ስራዎች ትእዛዛት የሚያበዙት ለምን ይመስላችኋል? የነሱ ዋናው ዓላማ እኛ በአላህ እንድንክድ ብቻ ስለሆነ ነው። እንግሊዝ እያለሁ አንድ ሰው ወደኔ መጣና ምን ብሎ ጠየቀኝ መሰላችሁ? ሼህ ከሙስሊም ጅኖች እገዛ ማግኘት ይቻላል ወይ ብሎ የተፈጠረውን ነገር አወራኝ። ይህ አንድ ሼህ ጓደኛ አለው። ይህ ሼህ ጓደኛው ከሙስሊም ጂኒ እገዛ ይደረግለታል ወይም ይገናኛል። ጂኒው ለሼሁ ጓደኛህ ባለቤቱ ድግምት ልታሰራበት ስለምትፈልግ ከሱ ጋር ሌሊቱን በማሳለፍ ለድግምተኛው የምትወስድለት ነገር ስላለ ዛሬ ምሽት በምንም አይነት ሌሊቱን ከሷ ጋር እንዳያሳልፍ ንገረው ብሎ ይነግረዋል። ሼኹም ለሰውየው ነገረው። ሰውየውም ቤቱ ገብቶ ባለቤቱን ዛሬ ስለደከመኝ ብቻዬን ነው ማደር የምፈልገው ይላታል። ባለቤቱ ፈጽሞ ልትስማማ አልቻለችም። በፍጹም አብረን ነው ማደር ያለብን ብላ ሞገተችኝ አለ ሰውየው። እኔም የተነገረኝ ወላሂ እውነት መሆኑን አረጋገጥኩ። ስለዚህ ከሙስሊም ጂኒ የዚህ አይነት እገዛ ማግኘት ይቻላል ወይ ሲል ጠየቀኝ። ከሰለፎች፣ ከሰሃቦች፣ ከታቢዒዮችም የሙስሊምም ሆነ የሙእሚን ጂን የሚባል ምንም አይነት እገዛ አልነበረም። ስለዚህ እገዛ ካስፈለገን የማንን እገዛ ነው መሻት ያለብን? የአላሁ ተዓላን ነው። እርዳታ ስንፈልግ የማንን እርዳታ ነው መጠየቅ ያለብን? የአላሁ ተዓላን ነው። ዱዓ ስናደርግም ለማን ነው ዱዓችን እንዲሰማ የምንጠይቀው? አላሁ ሱብሓነሁ ወተዓላን ብቻ ነው ማለት ነው።